አንድ ቤት ገዢ ማወቅ ስላለባቸው 3 ነጥቦች ነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተሉ እንዳይዘነጉ። የመጀመሪያው ቦታ ማረጋገጫ ወይም የይዞታ ቦታ ማረጋገጫ እንዳለው ክፍለ ከተማ ድረስ ሄዶ ቼክ ማድረግ ያስፈልጋል። ምክንያቱም ክፍለ ከተማ ያልፈቀደው ቦታ ወይም ደግሞ መንግስት መስራት ትችላላችሁ ብሎ ያልወሰነበትን ቦታ መስራት ስለማንችል ማለት ነው። ሁለተኛው ፖይንት ሊዝ ኤንድ ታክስ ክሊራንስ ቼክ ማድረግ ይኖርብናል። ምክንያቱም መሬት የመንግስት ስለሆነ ሽያጮች ደግሞ የሚከናወኑት በሊዝ ነው። ስለዚህ የሊዝ ማረጋገጫ ያስፈልጋል ማለት ነው። ሶስተኛውን ፖይንት ከመናገሬ በፊት አሁን ላይ መሀል ቡልጋሪያ ላይ ከ12 ካሬ እስከ 94 ካሬ ድረስ በ900 ሺህ ብር ቅድመ ክፍያ መሀል ቡልጋሪያ ላይ እየሸጥ እንገኛለን። ሶስተኛው ፖይንት ደግሞ ውልን ጠንቅቆ ማንበብ። ይህም ሲባል የምንፈራረምበትን ውል ገዥና ሻጭ ማለት ነው። የሚፈራረምበትን ውል የሚወስነው ገዥና ሻጭ ብቻ ነው። ስለዚህ ህግ የሚዳኘን የሚችለው መጨረሻ ላይ የተለያዩ ግጭቶች ቢኖሩ ሊዳኘን በዛ ወይ ስለሆነ በደንብ አጠንቅቀን ማንበብ ይኖርብናል። ምክንያቱም ፕራይስ ስካሌሽን ሊኖር ይችላል። እያንዳንዱ ቤቱ ላይ ያሉ ተብሎ የተነገሩ ነገሮች እዛ ቦታ ላይ ላይኖሩ ይችላሉና እያንዳንዱ ነገር ቼክ ማድረግ ያስፈልገናል ማለት ነው።